ሰራ ይፍቀድልኝ ማለት ነው። ክርስቶስ በእኛ ውስጥ እንዲሰራ ፍቀዱልኝ ማለት ነው። ስለዚህ በጣም ከባድ ነው። አንዳንዴ ንስሐ የምንገባው ምንጸጸተው ወይኔ ምን ሆኜ ነው ምንለው እኮ የሆነ ሰዓት ላይ ራሳችን ሆነን ራሳችን መስሎን ያደረግነው ነገር ጥፋት ስለሆነ ነው አይደል? እንዴት ነው ራሳችን ምናምነው? ራስን ማዳመጥና ራስን ማመን ይለያያል። ራሳችሁን ስታዳምጡት ራሳችሁን ስትሰሙት የሚመጣው ጸጸት ከሆነ እግዚአብሔር መንፈስ ቅዱስ በልባችሁ ውስጥ ገብቶ ጥፋታችሁን እንድታምኑ በህሊና በኩል እየወጋችሁ ነው ወይም ደግሞ እየመከራችሁ ነው ማለት ነው። ወደ ውስጥ ራሳችሁን ስታዳምጡት ትቢት የሚሰማችሁ ከሆነ ዲያብሎስ አለ ማለት ነው። ሰው ይቅርታ አድርግልኝ እያለ ወይም ይቅርታ አድርግልኝ እያለችሽ ወይም እያለችህ ብቻ የሆኑ ሰዎች ይቅርታ አድርግልኝ እየተባልክ አንተ ልብህ ድንጋይ ከሆነ ግትር ካለ አንተ ውስጥ ያለው መንፈስ ቅዱስ አይደለም ዲያብሎስ ነው። በቃ ድንድን ካልክ ልብህን ካሳበጥክ ማለት ነው። ሌላው ንስሐ መግባት እየፈለክ መስገድ፣ መጾም፣ መጸለይ እየፈለክ ግን ማድረግ ካቃተህ የእግዚአብሔር መንፈስ አይደለም። ይሄን እኮ መረዳት ያስፈልጋል። በቃ ውስጥህን ስታዳምጠው ጀጅ ማድረግ መገመት ያስፈልጋል። ወደሆነ ነገር ዲፔንድ ማዘንበል ያስፈልጋል። ኢንፍሉዌንሱ ወይም ተጽዕኖ ክፉ ከሆነ ክፉ መንፈስ ነው፣ ደግ ከሆነ ደግ መንፈስ ነው ማለት ነው። ለምሳሌ ሄጄ ላስቀድስ ነገ ጠዋት ተነስቼ ማስቀደስ አለብኝ ብለህ አላርም ሞልተሃል ወይም ሞልተሻል። ጠዋት ስትነሳ በጣም ዱካክ የሚለቅብህ ጭብም ብለህ ስልኩን ዝግት አድርገህ ዝም ብለህ የምተኛ ከሆነ የእግዚአብሔር መንፈስ አይደለም። በዚህ መረዳት ያስፈልጋል። ነው እንደ አልጄሪያው ልታስተኛኝ ብሎ ብድግ ብሎ ፊትን ትጥብጥብ አድርጎ ፀጉርን ብስብስ አድርጎ ቶሎ ብሎ ንቅጥቅጥ ብሎ ነጠላ ለብሶ ጥርግ ብሎ ሄዶ ቅዳሴ ለመገኘት በቅጽበት በ10 ደቂቃ ውስጥ ቤተ መቅደስ ተገኝቶ ማስቀደስ፣ ከዛ በኋላ ሰይጣንን ወገቡን መስበር፣ አስቀድሶ መምጣት። በነገራችን ላይ ቅዳሴ በጣም ትልቅ ጥቅም አለው። እሺ ግዕዙን ሰማችሁትም አልሰማችሁትም በጣም ትልቅ ጥቅም አለው። የዛር መንፈስ ወገቡን የሚመታው በቅዳሴ ነው። ረጅም ሰዓት ስትቆሙ ልፍስፍስ የምትሉት የምታዛጉት የምትንጠራሩት ድክም የሚላችሁ ስጋም መንፈስም ሁለቱም ደካሞች ስለሆኑ ነው። እርኩሳን መናፍስት በራሳቸው መቆም አይችሉም። በእኛ ውስጥ ሆኖ ነው የሚቆሙት አይደለም። እኛ ውስጥ ሆኖ ግብር ያስገብራሉ፣ ግብራቸውንም ያገኛሉ። ግን አብሮ የተወለደው መንፈስ የኔ ነው ብሎ ስለሚያስብ ይሄ ስንክሳር ላይ ተጽፏል። አንድ ካህን ሊቀድስ ወደ ቤተ መቅደስ ሲገባ እላዩ ላይ ያሉት መናፍስቶች እንደ ንብ የሰፈሩበት መናፍስቶች በር ላይ ይጠብቁታል ይላል። አቅርቤዋለሁ የነፍስ ማዕድ ላይ። ከዛ ቀድሶም ጸልዮም ብሎ ሲወጣ ደግሞ እነዛው መናፍስቶች እንደ ንብ ይሰፍሩበትና አብረውት ደግሞ ይሄዳሉ ብሎ ተጽፏል። ይሄ ማር ይስሐቅ አረጋዊ መንፈሳዊ ፊልክስዩስ ላይ በሰፊው አብራርቶታል። እንዲያውም እና ልናስቀድስ በምንሄድበት ሰዓት መናፍስት አብረውን ቢመጡም እንኳን አብረውን ሊቆሙ ቢሞክሩም እንኳን በተደጋጋሚ በማስቀደስ በማዛጋት በማንጠራራት በመሰልቸት ሊወጡ ይችላሉ። በትነት መልክ ሊወጡ ይችላሉ መናፍስት። ስለዚህ አባቶች ረጅም ሰዓት ቆመን እንድናስቀድስ ያደረጉት እግዚአብሔር የማይሰማ ሩቅ አገር ሆኖ በጣም ብዙ ጮኸን የሚሰማ ሆኖ አይደለም። ስጋን ለመግራት በተደጋጋሚ ተናግሬያለሁ። መናፍስትን ወገብ ለመምታት ለማሰር፣ እንደገና ደግሞ ትዕግስትን ለማስተማር፣ ጽናትን ለማስተማር፣ እንደገና ይበለኝ ብዙ ወደ ዓለም ዞሬ ነበረ። ዓለም ላይ ተንከራትቼ ብዙ ቦታ ሄጄ ነበር። 2 ሰዓት ቅዳሴ ምን አለበት? ሰው 2 ሰዓት ቆሞ ኳስ ያያል አይደለም እንዴ? ለእግዚአብሔር ቆሜ እንደ መላእክት ብጸልይ መላእክቶች ቆመው ቅዱስ ቅዱስ እንደሚሉት እኔስ ብል ምን ችግር አለው? ስጋዬን ለነፍሴ ማስገዛት ግዴታዬ ነው ብሎ ማለትን እንድንማር ነው ቅዳሴው ረዘም እንዲል የተፈለገው። ይሄንን ማስተማር በሳምንት 1 ቀን 2 ሰዓት ቅዳሴ መቆም በጣም እኮ ትንሽ እኮ ነው ቤተሰቦች፣ በጣም ትንሽ እኮ ነው። ይሄ በሳምንት 1 ቀን ለ2 ሰዓት ያክል መቆም አቅቶን ከሆነ ጠዋት ተነስተን ኳስ ሜዳ ሄዶ ኳስ የሚጫወቱ ጎረምሶች ጋር ለመሄድ የምንፈልግ ጠዋት ተነስቶ ቡና ለመጠጣትም ሆነ ለመዝናናት የሆነ ቦታ ላይ ካፌ ቁጭ ብሎ ጋዜጣ ለማንበብ መጽሔት ለማንበብ ፖለቲካ ዜና ለማየት ምናምን ወደዛ የሚገፋፋን ከሆነ እኛ ውስጥ የእግዚአብሔር መንፈስ እየሰራ አይደለም። በቃ አጅሬው በደንብ አድርጎ እግሩን ዘርግቶ ፍልስፍናውን እያነበበብን ነው ማለት ነው። ስለዚህ ራሳችንን ስናየው ራሳችንን ወደ ውስጥ በመንፈስ ቅዱስ መነጽር፣ በወንጌል በመጽሐፍ ቅዱስ ወይም ደግሞ በእግዚአብሔር ቃል መነጽርነት ራሳችንን ስናየው ብዙ የምንተማመንበት ማንነት የለንም። በቃ እግዚአብሔርን ተደግፈን ነው መኖር የምንችለው። በራሳችን የምንቆም አይደለም። ለዚህ ነው ቅዱስ ጳውሎስ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለው። ማንም ራሱን ማመን የለበትም። ለዚህ ነው የሚወድ የሚኖር ራሱን ይካድ፣ መስቀሉን ተሸክሞ። መስቀሌን አላለም፣ መስቀሉን
የየራሳችን መከራ መስቀል አለን። ለክርስቶስ ምን ገልጽበት የፍቅር መስቀል አለን። ራሳችን መስቀሉን ተሸክሞ ይከተለኝ ነው የሚለው። ስለዚህ ክርስቶስን መከተል የምንፈልግ ማተብ አስረን ከሆነ መዳን የምንፈልግ ከሆነ ሰይጣን እንዲወጣልን አይደለም መጸለይ ያለብን። ቆመን የምናስቀድሰው ሰይጣን እንዲሄድልን አይደለም። አምልኮ መፈጸም አለ። ትክክለኛ ለእግዚአብሔር የሚሰጥ አምልኮ አለ። ልብን መስጠት፣ ማንነትን መስጠት። አንተ በእኔ ላይ ስራብኝ፣ ሁሉ ነገሬን ተገልገልበት፣ በቃ እኔ አንተ ነኝ እንደፈለግክ አድርገኝ ብሎ ራስን መስጠት፣ ማምለክ። ልክ እንደ መላእክቶች ማምለክ። ቅዱስ 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 እግዚአብሔር አንተ ፈጥረኸኛልና ለገነትና ለመንግሥተ ሰማያት ያዘጋጀኸኝ ለሲኦል አልተዘጋጀሁም ብሎ ራስን ለዛ ነገር ማጨት። Everyone has a list, but wealth isn't one size fits all. At Citigold Private Client ብሎ ራስን ለዛ ነገር ማጨት። ከዛ በኋላ ሌላው ነገር ሁሉ ሲሄድ ታዩታላችሁ። ለዚህ ነው መዝሙር 90 ላይ ባጠገብህ ሺህ በቀኝህም 10 ሺህ ሲወድቁ ታያለህ ይላል። ዝም ብለህ ታያለህ ነው የሚለው አይደል? አንብብላችሁ መዝሙር 90 እሱን አንብቤ ትምህርቱ ልጨርሰው። አጠገቤ አጋጣሚ መጽሐፍ ቅዱስ የለም፣ ይቅርታ አድርጉልኝ። እሺ በሞባይሉ ከሆነ መዝሙር 91 ነው የሚያደርገው። አንዳንድ ማስታወቂያ ምናምን እንደዚህ የምትሰሩ ባነር ምናምን የምትሰሩ ሰዎች መዝሙር 90 አደረግን ብላችሁ ምዕራፉን ሳይሆን መዝሙር 91 ነው የሚለው እና የሞባይሉን አትጠቀሙ። ብዙ ጊዜ እንዲህ ይላል፣ የዳዊት የምስጋና መዝሙር መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገርም ያድንሃልና፣ በላባዎቹም ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል፣ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህም 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግክ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድ ሁሉ ይጠብቁህ ዘንድ መላእክትን ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰነካከል በእጆቻቸው ያነሱሃል። በተኩላውና በእባቡ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለሁ። በመከራውም ጊዜ ከእሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለሁ። ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ደስ አይልም? በቃ ይህንን በየቀኑ ጸልያችሁ ስተኙ ስትነሱ። መዝሙረ ዳዊት እኮ ነፍስን እኮ የሚያረካት። መዝሙረ ዳዊት የሚጸልይ ሰው በህይወት ዘመኑ ሰዎችን ሳይረዳ ሰዎችን ሳያግዝ አይኖርም። ከራሱ አልፎ ለቤተሰቡ የሚተርፍ በብርሃን የተሞላ ሰው ነው የሚሆነው መዝሙረ ዳዊትን የሚጸልይ ሰው። ስለ መዝሙረ ዳዊት ያላቸው አመለካከት መለወጥ አለበት። በጣም በጣም የሚገርም ጸሎት ነው። የምድራችን የረጅም ዓመት ጸሎት። ጻድቁ አባታችን አቡነ ተክለ ሃይማኖት መዝሙረ ዳዊትን በቀን ስንት ጊዜ እንደሚጸልዩት ገድላቸውን አንብባችሁ የምታውቁ ሰዎች በጣም የሚገርም ነው። በአንድ ቀን 3 ጊዜ 4 ጊዜ የሚጸልዩት ነበሩ። 7 ጊዜ የሚጸልዩት አባቶች ነበሩ። ሙሉን እኮ 150ውን መዝሙር እኮ ነው እየሰሩ ጸሎቱ ባፋቸው ስለሆነ መዝሙረ ዳዊት። ታዲያ እንደዚህ ሆኖ እንዴት ነው መላእክት የማይገለጡላቸው? መዝሙረ ዳዊት እኮ ማለት እኮ እኔ ኃጢአተኛ ነኝ፣ በዙሪያ ያሉ ሰዎች ኃጢአተኞች ናቸው፣ ማረን፣ ይቅር በለን፣ አጥፍተናል፣ በድለናል፣ እስከ መቼ ነው ዝም የምትለን? ሁሉንም እኮ የያዘ እኮ ነው። ይወቅሳል፣ ከዛ ደግሞ ይለምናል፣ ከዛ ደግሞ ያመሰግናል። አንዴ ራሱን ሆኖ፣ አንዴ ነፍስን ሆኖ፣ አንዴ ስጋን ሆኖ፣ አንዴ መንፈስን ሆኖ፣ አንዴ ህዝብን ሆኖ ይጸልያል። ሁሉንም ያማከለ እኮ ነው መዝሙረ ዳዊት ቤተሰቦች። እና የዛር መንፈስ ወገቡን የሚመታበት ጸሎት ነው። እንደው መዝሙረ ዳዊት በሳምንት አንድ ቀን ተለማመድ ውስጥ አርጋኖንና መዝሙረ ዳዊት። እመቤታችን ቅድስት ድንግል ማርያም የምትመሰገንበት አርጋኖን አለ በሳምንት አንድ ቀን። መዝሙረ ዳዊትም ደግሞ በሳምንት አንድ ቀን ጸልዩት እስቲ። ከቻላችሁ 3 ንጉስ 30 እስከ መዝሙር 30 ድረስ ማለት ነው። 3 ንጉስ ማለት አንድ ንጉስ 10 ምዕራፍ ነው አይደል የሚይዘው? 10 እና እንዲህ አድርጋችሁ ብትጸልዩ ተጠቃሚ ትሆናላችሁ።
እዚህ ገጠመኝ ውስጥ የምትማሩት ሁለት ነገር አለ። አንደኛ የበሽታዎች ሁሉ ምንጭ ዲያብሎስ ሊሆን እንደሚችል የአቡነ ሀብተ ማርያም ገድል ያነበበ ስለ በሽታ መናፍስት በደንብ ያውቃል። እንደገናም ደግሞ ባልነቃንበት ዘመን ምን ከፍለው ዋጋና በነቃንበት ዘመን ቶሎ ብለን እንዴት ብለን እርምጃ እንደምንወስድ የሚያሳይ ገጠመኝ ነው። እና እንደዚህ ሆንኩኝ ታመምኩኝ ምናምን ስትሉ መጀመሪያ እርምጃ መውሰድ ያለባችሁ ስራህን አቁም ነው። በእኔ ላይ እንዲህ የምታረግ መንፈስ ስራህን አቁም። ለምሳሌ መኪና አደጋ ተፈጠረን በል እንደ ህፃኑ ልጅ በተዘዋዋሪ መንገድ ልጁን የገደልኩት እኔ ነኝ አለ አይደለም፣ ያስገበርኩት እኔ ነኝ አለ። ወደ ሆነ ክፍለ ሀገር ስትሄዱ ከሰው ጋር ብትጣሉ ወይ መኪና ቢገለበጥ ወይ የሆነ ችግር